ተዝናኝ ፈቀድኩልሽ እኮ ሂዱ ተዝናኑ ነው ያለው። ገባሽ አይደል? የትም ይዘሽ ደግሞ ለዚህ ካፈ ና እንሂድ። ጤና የለውም እንዴ? ና እንሂድ። በቃ እኛ እንሂድና እንዝናና። የራሳችንን ነገር ሲጀመር እነሱ ምንም ሰላም እንድንሆን አይፈልጉም። ለምን እንደሚከታተሉኝ አይገባኝም። ና እንሂድ በቃ። የምር እኔም ደስ ብሎኛል በጣም። ከዚህ በኋላ በቃ ቢያንስ እዚህ ሪላክስ እናደርጋለን። ካሁን በኋላ እየተዝናናን ምናምን ነገሮችን አንተም እንድትረሳ ፈልጋለሁ። ብዙ ነገሮች እያጨናነቁ ነው። ሐኪሟም እንደነገረች ከሆነ ያው ስትረስ ውስጥ እየገባክ ስለሆነ ከዚህ ነገር ደግሞ ፍሪ መሆን ስላለብህ ሪላክስ መዝናናት ምናምን ያስፈልጋል። ስለዚህ ከዚህ በኋላ በደንብ ኢንጆይ እናደርጋለን። እዚህ የፈለግነውን ነገር እንጠቀማለን ምናምን ከፈለግክ ማለት ነው። የሚያማምር ክፍሎች አሉ ጸዴ ሩማል እና እዚህ መቆየት እንችላለን። ፍላጎት አሁንም ቢሆን አብርሽ ፈልጎት ቢሆን ደስ ይለኛል። አብርሽ ፈልጎት ከሩታ ጋርና ከልጁ ጋር ቢሆን ደስ ይለኛል። ግን አይደለም፣ እንደምታዩት ነው። በግድ ነው ትስቃለች። እሱ በግድ ነው። ፈገግታው እንኳን ያስታውቃል አይደለ? በግድ ነው እየሳቃለው ማለት ነውና እንዴት ነው በዚህ ሁኔታ ውስጥ ሆኖ ያው ትናንትና አይተናል አይደለ? ጠፍቶ እሷ ጋር እነሱ ጋር እንደሄደ እናውቃለን፣ አይተናል። ያም ደግሞ ሚስጥሩን በግድ የሆነ በቴክስት ምናምን አጨናንቀው እንደወሰዱት የሆነ ነገር ብቻ አስፈራርተው እንደወሰዱት አይተናል። አሁንም እዚህ ጋር ማውራት የሚፈልገው ነገር ምንድን ነው? አብርሽ ታሞ አይደለም። አሁንም ቢሆን ታሞ ሳይሆን አስፈራርተውታል። በግድ ነው አስፈራርተው ከነሱ ጋር በሆነ ነገር በቃ የሚያወራውን ነገር እየነገሩት የሚያደርገውን ነገር እየነገሩት ይህን በል እንደዚህ አድርግ የሚሉት ወይ በልጁ አስፈራርተውታል። በቃ ትልቁ ነገር ምንድን ነው? ልጁን ይወዳል። እንግዲህ በልጅ ሩታም ጨከና ኤፍሬም ጨከኑ ሊሆን ይችላል። በልጁ አስፈራርቶት ነው ሊሆን የሚችለው። ከዚህ በፊት ተዘሚላችሁ ከሆነ ከሄርሜላ ጋር በተጣሉበት ሰዓት አይ እኔ በልጄን ማግኘት ፈልጋለሁ እና እንደዚህ ብለውኛል ብሎ ተናግሮ ነበረ። መለስ ብላችሁ ቪዲዮን ማየት ትችላላችሁ። እና ምናልባት በልጁ አስፈራርቶት እንዳይሆን ይሄ ልጅ እና ፈልጎት አይደለም እዚህ ጋር እየቆማለሁ እና የሚያወራውም ነገር ፈልጎት አይደለም፣ ከራሱ አይደለም እያወራለው። የአብርሽ ፈገግታ እናውቀዋለን። በቃ በቪዲዮ ፊት ለፊት በካሜራ ፊት ለፊት ምን አይነት ሰው እንደሆነ እናውቃለን። እና እንደዚህ አይነት ሰው አልነበረም። ሰላም፣ እንዴት ናቸው የተከበራችሁ የቻናል ቤተሰቦች? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እንደተለመደው በአዲስ ቪዲዮ ሲባል እንደተለመደው ከትላንት ተቀጠለ በእነ አብርሽ ዙሪያ አዲስ ቪዲዮ ስላለ በዛ ዙሪያ አንዳንድ ሀሳቦችን እናነሳለን። የቻናል ቤተሰቦች እንዴት ናቸው? እንግዲህ አዳዲስ ሆናችሁ ይህን ቪዲዮ ለደረሳችሁ ሁላችን ሰብስክራይብ በማድረግ ቤተሰብ ሆኑ። የቻናል ቤተሰቦች ደግሞ ላይክ በማድረግ ተደራሽ አድርጉልኝ ማለት ነው ቪዲዮን። እሺ ወደ ቪዲዮችን እንሄዳለን። እናንተ እንደዚህ የራሳችን የምንለው ጊዜ ካሳለፍን ስለቆየን አይደል በደንብ ሪላክስ እናደርጋለን አይደል? እድጋ ምን መስኮረም ዛሬም መስኮረም ማለት ነው እንዴ ኔጋ ወይ ፈጣሪ እንደ አዲስ መስኮር ነው ጀመርክ እና እንግዲህ እንደነገርኩት ነው። ልብ ብላችሁ ተመልከቱ። አብርሽ ይሄ አብርሽ ነው ወይ ወይም የቀድሞ አብርሽ ነው ወይ? ልብ ብላችሁ ፊቱን ይዩት እና ፈገግታው የውሸት ነው፣ ንግግሩ የውሸት ነው። ተናገር ተብሎ ነው፣ ታዞ ነው የሚያወራው። ከራሱ አንደበት የሚወጣ ነገር የለም። አሁንም ቢሆን ቀድሞ ተነግሮ ቀድሞ ተዘጋጅተው የተነገረውን ነገር ነው እንዲያወራ። የሆነ ነገር አስፈራርተው ከኋላ የሆነ ነገር ይዘው የሚጠብቁት ሰው ነው የሚመስለው እንጂ ከውስጡ ከራሱ ከአንደበቱ አይደለም። ጤነኛ ሆኖ የሚያወራን አብርሽ እናውቀዋለን አይደለ? ጤነኛ ሆኖ የሚያወራውን የሚጫወተውን አብርሽ እናውቀዋለን። ይሄኛው ግን ከኋላ የሆነ ነገር ተደቅኖበት የሚያወራ ሰው ነው የሚመስለው እና ትክክለኛ አብርሃም አይደለም ይሄ ያለው። እዩት፣ ስታወራው ራሱ በቃ ጎንበስ ብሎ ልጁን ነው የሚያየው ምናምን። የሚያሳየው ፈገግታ የቀድሞ ራሱን አይመስልም ማለት ነው። እናንተ ልብ ብላችሁ ቪዲዮን ስታዩት ንግግሩን ብቻ ሳይሆን እንቅስቃሴውን ለመከታተል ሞክሩ። እና ተብሯል የምር ነው። እሺ ተጫውታ ታዲያ እና ደግሞ በቃ ካልነበረ ካትሊስት ደህና መሆንን እኮ ብዙ ሰው ማወቅ ይፈልጋል። ስለዚህ ደህና ነኝ ምናምን ብለህ ብቻ ደህናትን ንገራቸው። ደህና እንደሆንክ ምናምን በቃ ላይ መጨነቅ የለባቸው የሚወዱ ሰዎች አሉ። እኔ ደህና ነኝ፣ ምን ነገር እንዳትጨናነቁ። ከሩታና ከእንዲ ጋር እየተዝናናን ያለ ነው። ዛሬ ሩታ ይዛኝታለች እና በጣም አመሰግናለሁ፣ ደስ ብሎኛል። እና ምን ነገር አትጨነቁ። አዎ መጨነቅ የለባችሁም ከዚህ በኋላ። ሲቀጥል ደግሞ ሕክምናውንም
እየተከታተለ ስለነበረ በጣም ደህና አይደለ? ደህና እንዳልሆነ እንደደበረው እሷ ራሱ ገብቷታል። ማለትም የቀድሞ አብርሽ እንዳልሆነ እሷ ራሱ አውቀዋለች እና ደብሯል ብላ ጠይቋለች። እና ተጫወት እንደ የቀድሞ አብርሽ እንደሚጫወት ፈካለ ምናምን በቃ በካሜራ ፊት ለፊት እንደዚህ አይነት ሰው እንደሆነ ታውቃለች። ስለዚህ እና ፈዘዘባት ማለት ነው። እና ደብሯል ብላ ጠይቋለች። ትክክለኛ እንትኑ ላይ ከሆነ ካልታመመ ጤነኛ ከሆነ እንደዚህ አይነት ሰው እንዳልሆነ ታውቃለች። እና ካልታመመ እንዴት እንደቀድሞ አይሆንም? እነሱ እንደሚሉት ጤነኛ ነው ምንም አልሆነም የሚሉ ከሆነ ለምን እነሱ እንደሚፈልጉት ወይም እሷ እንደምትፈልገው አልሆንላትም ሆነ እና ተጠይቋለች። ደብሯል ካልደበረ ደግሞ ተናገር፣ እንደዚህ እንደሆንክ ተናገር ትለዋለች። እና ይሄ ተናግሮት ነው ወይ እሱ መናገር ያለበት? ንገራቸው በቃ ማለት ብትለው እኮ በቃ እውነተኛ በውስጥ ያለውን ማንነቱን ሊናገር ይገባ ነበረ። እና አሁን እያዘዘችው ነው እያወራለሁ እዚህ ጋር ራሱ ተናገር በቃ እንደዚህ ብለህ ንገራቸው ማለት ራሱ እኮ እሱ መናገር ያልፈለገውን ነገር በግድ እንዲናገር እያደረገችው ነው ማለት ነው። እና የሆነ በውስጣቸው ብቻ የሆነ ችግር እንዳለ ያሳየናል ይሄ ነገር። በቃ አብርሽ የውሸት የሆነ ነገር በጣም በትልቅ ነገር አስፈራርተውታል። እኔ ግን ለምሮ ማትተወን ምን ታደርጋለህ እዚህ? አብርሃም ከአንቺ ጋር እስካሁን ነበረ ብዙ ታይሞችን እያሳለፋችሁ ነው ምናምን ያን ፈቅደንልሻል። ገባሽ አይደለ? ያንተ ፈቃድ እኮ አያስፈልገንም ዳኒ። ከኛ ጋር ከቤተሰቦቹ ጋር ደግሞ መሆን ስላለበት ማለት ነው። አሁን ወስዷል እሱ ቶሎ ያለሽን ነገር ጨርሽ። አንተ ማነህ? ምንድነው? ቤተሰብ ምንም አይደለም ስላልሆነ ገባሽ? በጣም ደህና ነው ዳንኤል። ደህና አይደለም ገባሽ አይደለ? አብርሃም ደህና እስኪሆን ድረስ ደግሞ ከጎኑ አለው። ሁላችንም ደግሞ ከጎኑ መሆን አለብን። ገባሽ አይደለ? ለምን አትተውንም? ጤነኛ ነው አያችሁ አይደለ? ጤነኛ ሲሆን ነው እኛ መቶ ጤነኛ ነው አያችሁ እኮ ታከመ አይደለ? እንደ አምስቱንም ቀን አያችሁ ታከመ፣ ጤነኛ እንደሆነ ሰማችሁ። ለምን አትተውንም? ለራሳችን አቤት ውሸት። አሁን እኛ ምንም አናውቅ፣ ተመልካች ሆነ የማያውቅ። ቆይ አብርሃም ከጀመረ ሕክምናው ከጀመረ ስንት ቀኑ ነው? እስቲ ታከመ 5 ቀን ጨረሰ ትላለች። ጨርሷል 5 ቀን። ዛሬ ስንተኛ ቀኑ ነው? እስቲ ከወደቀ ምናምን ሐኪም ወይም ሆስፒታል ከሄደ ስንተኛ ቀኑ ነው? ለምን ተዋሻለሽ? አይን ባይን ማለት ነው። 5 ቀን ጨረሰ ማለት የለብሽም። ከዛ በተረፈ ግን እዚህ ጋር ዳኒ መንፈስ አይደለም ካልተነገረው ቪዲዮ ላይ እንዴት ሊገባ ይችላል? ሊመጣ ይችላል። እነሱ የሚዝናኑበት ቦታ እንዴት ሊመጣ ይችላል? እና የሆነ ወይም ሆን ብለው እንደነገርኳቸው ቪዲዮ ነው፣ ስራ ነው እና ሆን ብለው ያው ቪዲዮ ማለት ዳኒ እንደሚረብሽ ይታወቃል እና እሱ ከሌለ ሞቅ አይለም በቃ። ስለዚህ ሌላ ደግሞ ታሪክ ለማምጣት ፈልገው ነው ወይም አብርሽ እየተወነ ነው ማለት ቪዲዮን እየሰሩ ከሆነ አውቆ ከሆነ እየተወነ ከሆነ እንረዳ። እጠብቅሃለሁ። ና ዞር በል ከዚህ ጋር ዳንኤል፣ ከዚህ ዞር በል። የምሬን ነው ዞር በል። የኛን ህይወት አትበጥብጠን። በቃ ደስተኛ ነው፣ ህይወቱን እየኖረ ነው። ገባሽ? ደስተኛ አይደለም። ሁላችንም የምናውቀው አብርሃም ይሄ አይደለም። ገባሽ አይደለ? ለምን ደስተኛ ሆነ ነው? ለምን ህይወቱን መራ ነው? አንተ ቆይ ሲጀመር ደስተኛ ነው። የደስታ ፊት ይታይሻል? ፊቱን እስኪዩ። ምንም እኮ አልሆነም። የታለ የደስታ ፊት? ገባሽ አይደለ? ደስተኛ የሆነ ሰው እንደዚህ አይነት ፊት አያሳይም። እንዴት ደስተኛ ይሁን? እየመጣችሁ እያመሳችሁት ህይወታችንን እየበጠበጣችሁት። ይኸውልሽ ለአንቺ አልታይ ያለው ነገር እኛ ታይቶናል። ገባሽ አይደለ? አንቺ ምን በጣም ካለሽ አቅም በላይ እያየሽ እንኳን እንዳላየሽ ማስመሰል ትችላለሽ። በጣም ጎበዘሽ በማስመሰል ላይ። ገባሽ አይደለ? አውቀው እንደዚህ አይነት ካራክተር ይዞ እየተወነ ካልሆነ እንደዚህ አይነት ተወና ወይም እንደዚህ አይነት ባህሪ ይዞ እየተወነ ካልሆነ ደስተኛ አይደለም። በፍጹም ደስተኛ ነው ማለት የለብሽም። አብርሃም የቀድሞ አብርሃም አይደለም። እንደዚህ አይነት አብርሃም አናውቅም እኛ። ስለዚህ ስራ ነው፣ ቪዲዮ ነው። እየተወነ ካልሆነ በፍጹም ደስተኛ አይደለም። ደስተኛ ፊት አናውቅም እኛ። አንቺ ራስሽ ቅድም ስትይ ነበር አይደለ? የሱ ባህሪ እንደተቀየረብሽ በግድ እየጠየቅሽ ነበረ። ስለዚህ ደስተኛ እንዳልሆነ አንቺ ራስሽ ታውቂያለሽ። በግድ ግን ደስተኛ ነው ማለት ጤነኛ ነው ማለት መቼም ባይታመም እኮ ጭንቀት ውስጥ ስራ ውስጥ ባይሆን እኮ አይወልቅም አይደለ ይሄ ሰው። ስለዚህ የሆነ ጫና ውስጥ እንደሆነ ያው ይታወቃል። ጤነኛ ነው ማለት የለብሽም። አንድ ሰው እየታመመ በዚህ ደረጃ ደግሞ ሲሆን ለምንድን ነው አብርሃም የማይናገረው? እሷ አፍ የለውም ወይ? አሁን እዚህ ጋር ሴት ልጅ ናት። እዚህ ጋር ወንድ ልጅ መጥቶ ከእሷ ጋር ከሚከራከር ልጁን ሰጥቷት የቀድሞ አብርሽ ቢሆን እኮ ይደባደባል፣ ይጋፈጣል። ነገሮችን እሱን ለማባረር በቃ ያስቆማል፣ የእሱን ንግግር ያስቆማል አይደለ? አሁን እዚህ ጋር ፍዝዝ ብሎ ምናምን እሷ ስታወራ ምናምን ምንም እንትን የሚያደርገው ነገር የለም። እውነት ጤነኛ ነው ይሄ ልጅ? የቀድሞ አብርሃም ቢሆን ከእሱ ጋር አይጋፈጥም፣ አይደባደብም፣ ወይም ወደዛ ለማባረር አይሞክርም። ዝም ብሎ ይመለከታል። እሷ ስትከራከር ምን ቀራተውን እኮ መደባደብ ምንም አልቀራተም እኮ። ከእሱ ጋር ሂድ አትሂድ ለምን ይሆናል እንደዚህ?
ለምን ሩታ በዚህ ልክ ለምን ተሳስራለች? ህይወታችሁ ውስጥ አልገባም። ተረዳሽኝ አይደለ? እኔ የምፈልገው አብርሃም ዳና ነው። ከዚህ በላይ እንዴት ህይወታችሁን ውስጥ ትገባለህ? ህይወቱን ስለመረጠ ህይወቱን ስለመራ ልጁን ሚስቱን ስላለ ነው። ሩታ እየደረስሽ ነው ያለሽው። ለምን ትረብሹናላችሁ? በቃ ተውና አንፈልግም አለ አይደል እንዴ? ህይወቱን አልመረጠም፣ ልጁን አልመረጠም፣ ቤቱን አልመረጠም፣ ቤተሰቡን አልመረጠም። ልጁ ገና ምንም አልወሰነም። ተረዳሽ? ምንም ውሳኔ ላይ አይደለም ያለው። ተረዳሽ? ቆሞ ስለሄደና ለብሶ ስለተጓዘ ስለበላ ደህና ነው ማለት አይደለም። ሁላችንም የምናውቀው አብርሃም ይሄ አይደለም። ገባሽ? አንቺ እና ኤፍሬም ግን የሚታያችሁ ደህና ነው፣ ሁሌ ደህና ነው፣ ሁሌ ደህና ነው። እሱ ለምን ደህና ነኝ አይልም አለኮ አላዳኒ። አሁን እዚህ ጋር አብርሃምን በሆነ ነገር ወጥረው ይዘውት አድርግ ያሉትን ነገር እያደረገ በቃ አለ አይደለ እየተስማማ ነው በአንድ ጎን ማለትም እየተስማማ ነው ስላችሁ በግድም ቢሆን አድርግ ያሉት ነገር እያደረገ ስለሆነ ለነሱ በቃ የሆነ የማይወጣው እንትን ውስጥ አስገብተውታል። ስለዚህ ፈልጎ ሳይሆን እዚህ ጋር ያለው በጭንቀት ውስጥ ነው ያለው። ያ ነገር ነው ጭንቀት የሆነበት ህመም የሆነበት እና ደስተኛ ሊሆን አይችልም በዚህ መንገድ ማለት ነው። ደስተኛ የሚያደርገው ምንድን ነው? ይህንን እንቆቅልሽ ሲፈታ ብቻ ነው ደስተኛ ሊሆን የሚችለው እንጂ አሁን እንደምናየው አብርሽ ደስተኛ ነው ብለው ቢዋሹን እኔ እንጃ። እኔ ጭንቀቱ እኮ ኤፍሬምም ላይ ታዩታላችሁ። በዚህ ልክ ይሆናል ብሎ አላሰበም እሱ ራሱ ማለት ነው። እና ከባድ እንትን ውስጥ አስተውልም ለራሳችን አሁንም ደህና አይደለም። ገባሽ አይደል? ለምን ትረብሹናላችሁ? ሕክምናው አልቆ አብርሃም ደህና እንደሆነ እስክናቅ ድረስ ማለት ነው በእኛ ቁጥጥር ስር ነው። ገባሽ አይደል? የትም ይዘሽው ብትወጪ የትም ይዘሽው ብትገቢ እኛ አብርሃም እየተከታተልን ነው ያለው። ማንም የምትቆጣጠረው አንተ ምንድን ነው? እናንተ ይኸውልሽ ለእናንተ የመሰላችሁ አብርሃም በአንቺ ቁጥጥር ስር ያለ በኤፍሬም ቁጥጥር ስር ያለ ነው። አብርሃም ደግሞ በእኛ ቁጥጥር ስር ነው ያለው። ገባሽ? መውጫው መግቢያውን እየተከታተልን ሁሌም ከሱ ጋር ነው። አብርሃም ደህና ሲሆን ብቻ ነው እኛ በዙሪያው ማጣት የምትችይው። ምንም የሚያገባ ነገር የለም ዳንኤል። ከህይወታችን ውጣ። እድል እሰጥሻለሁ። ማን አንተና ነው ስለኔ እድል የምትሰጠኝ? አብርሃም እዚህ ጋር ነሽ ተጠብቀሃል። ሁኔታ ደስተኛ ሆኖ አይኖርም አብርሃም እና አሁን አስገዳጅ እንትን ውስጥ ነው ያለው። በቃ እንውሰድ ያላችሁት ቦታ ይሄዳል። በአስገዳጅ ሁኔታ አድርግ ያላችሁት ነገር ያደርጋል። በዛ በኩል ደግሞ እነ ቡዜ እነ ዲቨም ይሁን እነ ዳኒ ደስተኛ አይደለም ብሎ የሚታያቸው ነገር አለ። ያው ኦዲየንሱ ተመልካቸው የሚታየው ነገር እነሱ የሚታያቸዋል። ቅርብም ስለሆነ ያውቁታል። እነሱ ይመጣሉ። እንግዲህ ሁሌ እንደዚህ እየተጨቃጨቃችሁ ነው የምትኖሩት ማለት ነው። ስለዚህ አንድ አብርሃም ተጋፍጦ እውነቱን ማውጣት አለበት። ሁለት ደግሞ እናንተ ይህን ሰው ጤነኛ እንዲሆን የያዛችሁትን ነገር መልቀቅ አለባችሁ። በቃ ያስፈራራችሁበትም ነገር ሊሆን ይችላል፣ ያደረጋችሁበትም ነገር ሊሆን ይችላል። አልተደረገበትም፣ ጤነኛ ነው እሱ። ግን ውስጡ ላይ ትልቅ ጫና አለ፣ የሆነ የማይፈታ የፈራው ነገር አለ። ያንን ነገር ግልጽ መሆን አለበት። ያንን ሲፈታ ነው የቀድሞ አብርሃም ሆኖ ተንፍሶ ምናምን የምናየው ማለት ነው። ገባሽ አይደለ? ገባሽ? ልጁ ደህና ሳይሆን ደህና ነው እያልሽ እየተከራከርሽ ነው ያለሽ። እስካሁን እድሉ ሰጥሽሻል። አሁንም መቆየት የፈለግሽውን ያክል ትቆያለሽ። ከዛ ለአብርሃም ይዘህ ነው እንሄዳለን። ዳንኤል ይበቃል። እንጂ ማድረግ ትችያለሽ። ከህይወታችን ይጣለን። በጣም ብዙ ጊዜ እኔ ነግሬሃለሁ። በቃ ተወን፣ አንፈልግም። የኛን ህይወት አትረብሻን ፕሊስ። ና ሂድ። ህይወታችሁ ውስጥ አልገባም እንዳነኪ ስም ይልኝ አይደለም። ህይወታችሁ ውስጥ አልገባም። እስቲ ህክምናውን ይጨርስ ይከታተልና ከዛ በኋላ ያለውን ጥቂት ነው እየተከታተለ ነው ዳኒ። እኔ ምንም አይነት ጭቅጭቅ አልፈልግም። በቃ አትረብሻን፣ እየተዝናናን ነው። ተወን በቃ ምንም ነገር አልፈልግም። እኔም ጭቅጭቅ ፈልጌ አይደለም የቆምኩት። ገባሽ አይደለ? መዝናናት ነው አይፈልግሽው። እየተዝናናችሁ ነው አይደለ? ተዝናኑ፣ ችግር የለውም። ከዚህ በላይ ጭቅጭቅ አለ እንዴ ዳኒ?